السلام عليكم ورحمة الله وبركاته دنا ተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ አለን ዛሬ 85 ቅጠል ቆርቆሮ ቤት ወይ ደግሞ ወደ 4 ክላስ አካባቢ የሆነ ቤት ለማስገረፍ ምን ያክል ይፈጃል የሚለውን ሚያዝያ 2017 እንመለከታለን እንዲሁም 35 ቅጠል ቆርቆሮ ጀምሮ እስከ 150 ቅጠል ቆርቆሮ ድረስ ደግሞ የብር መጠኑን እንመለከታለን እንግዲህ ይሄን ለማድረግ ይሄን ለማስገረፍ ሁለት አይነት ግርፍ አለ አንድ ያለ ግርፍ ሽቦና ያለ ሚስማር በአንድ ዙር ብቻ የሚገረፍ ግርፍ አለ እሱም ስንት ይፈጃል የሚለውን ሌላኛው ደግሞ ምን ያስፈልጋል ካላችሁኝ ያው የታወቀው ሲሚንቶ ያስፈልጋል አሻዋ ያስፈልጋል ሚስማር ያስፈልጋል የግርፍ ሽቦ ያስፈልጋል እንዲሁም የባለሙያ ኮንትራት ያስፈልጋል በዚህ አይነት መንገድ ለማስገረፍ ስንት ይፈጃል የሚለውን በዝርዝር እንመለከታለን እስከ መጨረሻ አብራችሁን ቆዩ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ ሁላችሁም ቪዲዮ እይታ ያገኘ አይደለም እይታ እንዲኖረው ላይክ ማድረግ አትርሱ ሐሳብ አስተያየት ኮሜንት ጻፉልን እንላለን ለሼር የደረሳችሁ ደግሞ ሼር እንድታደርጉ እንጠይቃችኋለን ወደ መረጃው አለፍ ወደ መረጃው ሳልፍ እንግዲህ የሚያስፈልጉት ዕቃዎች ያው መጀመሪያ ምን አስቀድመን የምንመለከተው በሚስማርና በአሸዋ በግርፍ ሽቦ በእነዚህ በሲሚንቶ ተገርፎ ምን ያክል ይፈጃል የሚለውን ካየን በኋላ ጎን ለጎን ደግሞ ያለ ግርፍ ሽቦና ያለ ሚስማር ስንት ይፈጃል የሚለውን እዛው እነግራችኋለሁ ማለት ነው በቅናሽ ማሰራት ለምትፈልጉ ቅናሽ አለላችሁ እንዲሁም ደግሞ በግርፍ ሽቦ ማሰራት ለምትፈልጉ ያው ሁለቱም አማራጭ ይዤላችሁ ቀርብ ያለው እንግዲህ 85 ቅጠል ቆርቆሮ ቤት ስንመለከት ያው 4 ክላስ 5 ክላስ ይሆናል ሁለተኛም ደግሞ ይሄን ለማስገረፍ የሚያስፈልገው ሲሚንቶ 30 ኩንታል በላይ ያስፈልጋል እንግዲህ አሁን ላይ ሲሚንቶ ቀንሷል እስከ 1300 እስከ 1350 ብር ነው እየተሸጠ የሚገኘው ትልቁ ወጪ እንግዲህ ሲሚንቶ ሲሆን ሲሚንቶ እስከ 38 ሺህ ብር እስከ 40 ሺህ ብር ነው የሚፈጅባችሁ ትልቁ ወጪ ለማስገረፍ ሲሚንቶ ነው ሁለተኛ ትልቁ ወጪ ደግሞ አሸዋ ሲሆን አሸዋ እንግዲህ እንደየአካባቢው አሸዋ ይለያያል አንዳንድ ቦታ በፎርዋርድ 11 ሺህ ብር የሚሸጥበትን ቦታ አለ 9 ሺህ ብር የሚሸጥበትን ቦታ አለ 4 ሺህ ብር 5 ሺህ ብር የሚሸጥበትን ቦታ አለ እንግዲህ መካከለኛ በሆነ ሂሳብ እንግዲህ እስከ 18 ሺህ 20 ሺህ ብር ይፈጃል አሸዋ በፎርዋርድ 3 ቢያጆ ያስፈልጋል ሌላው የግርፍ ሽቦ ነው የግርፍ ሽቦ እንግዲህ 6 ጥቅል ያስፈልጋል ከ6 እስከ 7 ጥቅል ያስፈልጋል እንግዲህ እስከ 10 ሺህ ብር የግርፍ ሽቦ ይወስዳል ማለት ነው 85 ቅጠል ቆርቆሮ ቤት ለማስገረፍ ሌላው ሚስማር ነው ሚስማር እንዳጠቃቀማችን ይለያያል በደንብ ይጠቅጠቅ ከተባለ እስከ 20 ካርቶን አካባቢ ይፈጃል ማለት ነው ከ15 እስከ 20 ካርቶን አካባቢ ይፈጃል ለሚስማር ብቻ 15 ሺህ ብር ወጪ ያስፈልጋል ሶስተኛ ትልቁ ወጪ ሚስማር ነው ከዛ የግርፍ ሽቦ ነው ሌላኛው ደግሞ ዋናው የኮንትራት ባለሙያ ነው ኮንትራት ባለሙያ እንግዲህ ከ28 ሺህ ብር እስከ 35 ሺህ ብር ድረስ ሊጠይቁ ይችላሉ እንደየአካባቢው ይለያያል ዋጋ ማለት ነው እንግዲህ ይሄ ተቀራራቢ ሂሳብ ነው የምነግራችሁ ልዩነት ቢኖረው የ10 ሺህ ወይ 15 ሺህ ነው እንደየአካባቢው እንግዲህ ድምሩ ይሄ ሲሆን 111 ሺህ እስከ 115 ሺህ አካባቢ ይፈጃል ማለት ነው 85 ቅጠል ቆርቆሮ ቤት ለማስገረፍ ውጭውን ለማስገረፍ በሚስማር በአሸዋ በግርፍ ሽቦና በሲሚንቶ ማለት ነው እንግዲህ ሌላኛው ደግሞ ይሄንኛው ደግሞ በቀላል ወጪ ለማሰራት ከፈለጋችሁ ያለ ግርፍ ሽቦና ሚስማር ብቻ ነው እዚህ ጋር የምትቀንሱት ሲሚንቶ እንዳለ ነው አሸዋው እንዳለ ነው ወደ 85 ሺህ ብር አካባቢ ይፈጅባችኋል ማለት ነው በዛንኛው እስከ 115 ሺህ ብር ያለ ሚስማርና ያለ ሽቦ ደግሞ በ85 ሺህ ብር ማሰራት ትችላላችሁ እንደዛም ላይፈጅ ይችላል ምክንያቱም አንድ ዙር ነው የሚገረፈው ይሄ በረንት ሽምብራ ምናምን የሚባል መልክ ሁለተኛ ዙር የሚባል ነገር አያስፈልገውም ምክንያቱም እንዳይከብደው ሁለተኛ ደግሞ አንድ ዙር ይገረፍና ባንዴ ነው የሚታሸው ከዛ ያንን ወደ ኳርቲዝ ቀለም ነው የምታስቀቡት ማለት ነው ያለ ግርፍ ሽቦና ሚስማር ሲሆን ይሄንኛው ሲሆን ደግሞ ግርፍ አለው ዲዛይን አለው ሁለተኛ ሶስተኛ ማስተካከያ ይኖረዋል ማለት ነው 115 ሺህ ብር የሚፈጀው እንግዲህ በቆርቆሮ መጠን ደግሞ ስንሄድ በሽቦና በሚስማር 35 ቅጠል ቆርቆሮ ቤት 45700 ብር ይፈጃል እንዲሁም ደግሞ ያለ ሽቦና ሚስማር ደግሞ 35 ሺህ ብር ይፈጃል ማለት ነው የ10 ሺህ ብር ልዩነት አካባቢ አለው ለ45 ቅጠል ቆርቆሮ ቤት ደግሞ 58770 ብር አካባቢ ሲሆን እንዲሁም ደግሞ ያለ ግርፍ ሽቦና ሚስማር 45 ሺህ ብር ይፈጃል ማለት ነው ለ45 ቅጠል ቆርቆሮ ቤት
እዚህ መካከል 40 ቅጠል ቆርቆሮ ያላችሁ የ45 ነው የምትይዙት ማለት ነው። እንዲህ እዚህ መካከል ደግሞ ለ55 ቅጠል ቆርቆሮ ቤት ደግሞ ሲሆን 72000 ብር ይፈጃል ማለት ነው። 50 ያላችሁም ይሄ 50 ቅጠል ቆርቆሮ ቤት የሰራችሁም የምትይዙት የ55 ቅጠል ቆርቆሮ ቤት ነው። ያለ ሽቦና መስመር ደግሞ 55000 ብር ነው የሚፈጀው ማለት ነው። ለ65 ቅጠል ቆርቆሮ ቤት ሲሆን 85000 ብር ይፈጃል። ለ60 ሲሆን ለ60 እና ለ65 85000 ብር አካባቢ ይፈጃል። እንዲሁም ደግሞ ያለ ግርፍ ሽቦና ያለ መስመር ሲሆን ደግሞ 65000 ብር ይፈጃል ማለት ነው። ወደ 20000 ብር አካባቢ ልዩነት አለው ማለት ነው። የሚቀንስ የምትፈልጉ ለ75 ቅጠል ቆርቆሮ ቤት ሲሆን 98000 ብር ይወስዳል። 98000 ብር ይወስዳል ለ75 ቅጠል ቆርቆሮ ቤት። እዚህ ጋር 70 ያላችሁ ደግሞ 71 72 73 74 እስከ 75 97000 ብር ይወስድባችኋል። እንዲሁም ደግሞ ያለ ምስማርና ያለ ገርፍ ሽቦ 75000 ብር ይወስዳል ማለት ነው። ለ85 ቅጠል ቆርቆሮ ቤት 111000 ብር ይወስዳል። 80 81 82 ያው ተመሳሳይ ነው። ሂሳቡን ዝርዝር እዛ ነግሬያችኋለሁ። ያን ሂሳብ ነው የምትይዙት ከላይ የነገርኳችሁ የ85ቱን ማለት ነው። 111000 ብር እስከ 115000 ብር ብያችኋለሁ። እንግዲህ እዚህ ጋር ደግሞ ያለ ግርፍ ሽቦና ያለ ምስማር 85000 ብር ብያችኋለሁ። ለ95 ቅጠል ቆርቆሮ ቤት 124000 ብር ይፈጃል። ያለ ግርፍ ሽቦና ያለ ምስማር ደግሞ 95000 ብር ይፈጃል ማለት ነው። ለ105 ቅጠል ቆርቆሮ ቤት 100 እስከ 105 ቅጠል ቆርቆሮ ቤት ደግሞ ያላችሁ 137000 ብር ያለ ግርፍ ሽቦ ምስማርና 105000 ብር ይፈጅባቸዋል። ለ115 ቅጠል ቆርቆሮ ቤት 151900 ብር ሲፈጅ ያለ መስመርና ያለ ግርፍ ሽቦ ደግሞ 115000 ብር ነው የሚፈጀው። ለ125 ቅጠል ቆርቆሮ ቤት 163000 ብር ይፈጃል። በዛኛው ደግሞ ሲሆን 125000 ብር ይፈጃል። በጣም ዲስካውንት አለው። ለ135 ቅጠል ቆርቆሮ ቤት 176000 ብር ሲፈጅ ያለ ግርፍ ሽቦ ሚስማር ያለ ግርፍ ሽቦና ሚስማር 135000 ብር ይፈጃል ማለት ነው። ለ145 ቅጠል ቆርቆሮ ቤት እስከ 150 ያላችሁ 189000 ያው 190000 ብር ማለት ትችላላችሁ። ያለ ግርፍ ሽቦ ሚስማር ሲሆን ደግሞ 145000 ብር ይፈጃል። የ45000 ብር ቅናሽ አለው ማለት ነው። እንግዲህ በግማሽ ከግማሽ በላይ ቅናሽ ወይ ደግሞ ከግማሽ በላይ ባይሆንም እንደዚህ ትልልቅ ቤት የሰራችሁ ከግማሽ በላይ ታርኑ ትችላላችሁ። ያለ ግርፍ ሽቦ ሚስማር በማሰራት በአንድ ዙር ብቻ በማሰራት ማለት ነው። እንግዲህ ጥንካሬው እንዴት ነው ካላችሁ የሚጠነክረው የታወቀው በግርፍ ሽቦና በሚስማር የሚሰራው ብዙ አመት ይቆያል ማለት ነው። የታወቀ ነው እሱም። ይሄኛው ደግሞ ያው አዲስ አሰራር ነው። ቀላል ወጪም ከፈለጋችሁ ብር ከሌላችሁ በዚህኛው መንገድ ማሰራት ትችላላችሁ። ምንም ችግር የለውም። ይሄም ተሰርቶ እኛ አይተነዋል። ሰዎች እየኖሩበት ነው። በጥንቃቄ ከተሰራ ሰዎች እየኖሩበት ነው። አሰርተው ቆንጆ ነው። ምንም ችግር አያመጣም። ያው ኳርቲዝ ነው የምታስቀቡት መጨረሻ ላይ በአንድ ዙር ከታሸ በኋላ ኳርቲዝ ነው የሚቀባው። እንግዲህ ለዛሬ ያስኮላችሁ መረጃ ይሄን ይመስላል። ለተመቻችሁ ተስፋ አደርጋለሁ። ቪዲዮ ላይክ ሼር ማድረግ አትርሱ ሁላችሁም።